ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ስምረት ፓርቲ ለጦርነት በጀት ቅርሶችና ህንፃዎች በጨረታ እየተሸጡ ነው በማለት የክልሉ መንግስት ከሷል። ኢትዮጵያን ጨምሮ 3 የአፍሪካ ሀገራት የደቡብ አፍሪካ መንግስት ዜጎቻቸውን ወደ ሀገራቸው የመለሰችበትን ወጪ እንዲከፍሉ ጠይቃለች። ሌሎችንም ይዘናል። አብራችን ቆዩ። በትግራይ ክልል በስልጣን ላይ ያለው ኃይል ለጦርነት ማስፈጸሚያ የሚሆን ገንዘብ ለማከማቸት ለዘመናት በመንግስት እጅ ተጠብቀው የቆዩ ቅርሶችና የህዝብ ንብረት የሆኑ ህንፃዎችን በጨረታ አቅርቦ እየሸጠ ነው ሲል ስምረት ፓርቲ ከሰሰ። ፓርቲው በዛሬው ዕለት ባወጣው መግለጫ እንዳመለከተው በስልጣን ላይ ያለው የክልል መንግስት ለጦርነት የሚሆን ገንዘብ ለማከማቸት ያለ አግባብ የክልሉን የማዕድን ሀብት ከመመዝበር ባለፈ በህግ የተጠበቁ የመንግስትና የህዝብ ሀብቶች ላይ ያተኮረ ህገወጥ የሽያጭ እንቅስቃሴ ውስጥ ገብቷል። በአዋጅ የተደነገጉትንና በህግ ለማስተዳደር እንጂ ለመሸጥም ሆነ ለሶስተኛ ወገን አሳልፎ ለመስጠት የማይቻሉ ታሪካዊ ቅርሶችና የመንግስት ህንፃዎች ጨረታ ወጥቶላቸዋል ያለው ድርጅቱ ሂደቱ ሙሉ በሙሉ ህገወጥ መሆኑን አረጋግጫለሁ ብሏል። በዚህ ህገወጥ የጨረታና የመሸጥ ሂደት ውስጥ እየተሳተፉ ያሉ ባለሀብቶች ድርጊቱ ህጋዊ መሰረት የሌለው መሆኑን ተገንዝበው ራሳቸውን ከእንደዚህ አይነት የወንጀል ተግባር እንዲያርቁና ከሂደቱ እንዲታቀቡ ሲል ፓርቲው አሳስቧል። በፕሪቶሪያው የሰላም ስምምነት መሰረት በተቋቋመው ህጋዊ የትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ፈጽሟል የተባለው ህወሓት ከውጭ ኃይሎች ጋር በመተባበር ክልሉን ወደ ከፋ አደጋ መክተቱን መግለጫው ጠቅሷል። የህዝብ ደህንነትንና የግዛት ሉዓላዊነትን ከመጠበቅ ይልቅ ለቡድናዊ ጥቅሙና ለተጠያቂነት ስጋት ቅድሚያ መስጠቱን እንዲሁም ወጣቶችን በኃይል ወደ ግንባር የማስገባትና የህዝብ ሀብትን የመዝረፍ ተግባሩን ገፍቶበታል ሲል ከሷል። ሰሞኑን ክልሉን ከሱዳን ጋር በሚያዋስነው ሸረሪና አካባቢ እንዲሁም በደቡብ ትግራይ በተካሄዱ ውጊያዎችና የድሮን ድብደባዎች ለደረሰው የህይወት ኪሳራ ተጠያቂው ይህ የጦርነት ቅስቀሳ ሲያደርግ የቆየው ቡድን መሆኑ ሊታወቅ ይገባል ያለው ስምረት ፓርቲ የታጠቀው የትግራይ ወጣት ህይወቱን የሚሰዋበት ምንም አይነት ብሔራዊ ጥቅም ስለሌለ በምንም መንገድ ህይወቱን እንዳይገብር ሲል ጥሪ አቅርቧል። ስምረት በትግራይ ክልል ያጋጠመውን ዘርፈ ብዙ ቀውስ በሰላማዊ መንገድ ለመፍታት ከሌሎች የፖለቲካ ድርጅቶችና የሲቪክ ማህበራት ጋር በመሆን የሰላምና የለውጥ ምክር ቤት በማቋቋም እየታገለ እንደሚገኝ ገልጾ የለውጥ ጉዞውን ለማደናቀፍ በውስጥና በውጭ የሚደረጉ የስም ማጥፋት ዘመቻዎችን አልፎ ትግሉን እንደሚቀጥል አስታውቋል። ፓርቲው በመጨረሻም የትግራይ ህዝብ ከለውጥ ኃይሎች ጋር እንዲደራጅ እንዲሁም የፌዴራል መንግስትና ዓለም አቀፍ ማህበረሰብ ይህንን የህዝብና የሀገር ሀብት ጥፋት የሚያደርስና የቀጠናውን አለመረጋጋት የሚያባብስ አካል በህግ ፊት ለማቅረብ የሚደረገውን ትግል እንዲደግፍ ጥሪ አቅርቧል። ኢትዮጵያን ጨምሮ 3 የአፍሪካ ሀገራት የደቡብ አፍሪካ መንግስት ዜጎቻቸውን ወደ ሀገራቸው የመለሰችበትን ወጪ እንዲከፍሉ ጠየቀች። ደቡብ አፍሪካ ከ80 ሺህ በላይ ህገወጥ ስደተኞችን ወደ ሀገራቸው ለመመለስ የወጣውን ወደ $18 ሚሊዮን የሚጠጋ ወጪ ኢትዮጵያን ጨምሮ ሌሎችም የስደተኞቹ ሀገራት መንግስታት እንዲክሷት መጠየቋ ተሰምቷል። በደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴርን ዋቢ አድርገው የሀገሪቱ መገናኛ ብዙሃን እንዳስታወቁት በደቡብ አፍሪካ ከቅርብ ወራት ወዲህ በስደተኞች ላይ እየተካሄደ ባለው የጥቃትና የማስፈራሪያ እርምጃዎች እንዲሁም የስደተኞች ተቃውሞ እንቅስቃሴ ሳቢያ በፈቃደኝነት ወደ ሀገራቸው ለመመለስ የጠየቁ እንዲሁም የሀገሪቱን የስደተኞች ህጎች ባለማክበር የተባረሩ ከ82 ሺህ በላይ ስደተኞችን ለማጓጓዝ ለመጠለያና ተያያዥ አስተዳደራዊ ወጪዎችን መሸፈኗን አስታውቋል። በዚህም የደቡብ አፍሪካ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ለኢትዮጵያ፣ ለናይጄሪያና ለማላዊ መንግስታት ለስደተኞቹ የተከፈለው ወጪ እንዲሸፍኑ ይፋዊ ደብዳቤ በመጻፍ ጥያቄ ማቅረቡን የተቋሙ ኃላፊዎች ገልጸዋል። የክፍያውን ዝርዝር በተመለከተ የደቡብ አፍሪካ የሀገር ውስጥ ጉዳዮች አስተዳደር ዋና ዳይሬክተር ቶሚ ማኮዴ እንደገለጹት የወጣው ወጪ ለስደተኞቹ ማጓጓዣ አውቶቡሶች፣ ለጊዜያዊ መጠለያ ማዕከላት እንዲሁም ለሰራተኞች የትርፍ ሰዓት ክፍያ የዋለ ነው። ይሁን እንጂ ይህ ወጪ በሀገሪቱ በጀት ያልተካተተና ድንገተኛ ነገር ግን አስገዳጅ ወጪ በመሆኑ ክፍያው ሊመለስ እንደሚገባ የስራ ኃላፊው አስረድተዋል። የደቡብ አፍሪካ የክፍያ ተመላሽ መደረግ
ጥያቄን ያሰራጩ በርካታ ዘገባዎች ላይ ወደ ሀገራቸው የተመለሱ ኢትዮጵያውያን ቁጥር በግልጽ አልተጠቀሰም። በደቡብ አፍሪካ በህገወጥ ስደተኞች ላይ እየተካሄደ ያለው የጅምላ እርምጃ ከሰሞኑ በሀገሪቱ በተቀሰቀሱ የጸረ ስደተኞች ተቃውሞችና ጥቃቶች መቀጠላቸው የተገለጸ ሲሆን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አሁን እየታየ ያለው የስደተኞችን ወደ ሀገራቸው መመለስና ማባረር ከዚህ ቀደም በታሪኳ ታይቶ የማይታወቅ መሆኑን አስታውቋል። የጸረ ስደተኞች እንቅስቃሴ ተሳታፊ የሆኑ የደቡብ አፍሪካ ዜጎች ስደተኞቹን ለከፍተኛ ስራ አጥነት፣ ለወንጀል መበራከትና ለህዝብ አገልግሎት ጥራት መጓደል ተጠያቂ እያደረጉ ይገኛሉ። የደቡብ አፍሪካ መንግስት መረጃ እንደሚያሳየው በስደተኞች ላይ የተጀመረው ዘመቻን ተከትሎ እስካሁን 83,000 ገደማ ሰዎች በፈቃደኝነት ወደ ትውልድ ሀገሮቻቸው ተመልሰዋል አሊያም ደግሞ ተባረዋል። ይሁን እንጂ ከደቡብ አፍሪካ ዜጎቻቸውን የተቀበሉ ሀገራት መረጃ ደግሞ ከደቡብ አፍሪካ የወጡ ስደተኞች ቁጥር እስከ 178,000 ሊደርስ እንደሚችል ያመለክታል። ደቡብ አፍሪካ በከባድ የጸረ ስደተኞች ዘመቻ ውስጥ ባለችበትና በርካቶች በስጋት ከሀገሪቱ ለመውጣት እየሞከሩ ባሉበት በዚህ ወቅት በአንድ ወር ብቻ ከ16,000 በላይ በህገወጥ መንገድ የገቡ ስደተኞችን በቁጥጥር ስር ማዋሏ ጉዳዩን አሳሳቢ አድርጎታል። በዚህም ደግሞ በቀጣይነት በህገወጥ ስደተኞች ላይ የምታደርገውን ቁጥጥር እንደምታጠናክር ደቡብ አፍሪካ አስታውቃለች። በደቡብ አፍሪካ ስደተኞች የነበሯቸው ሀገራት መንግስታት ደቡብ አፍሪካ የዜጎቻቸውን ደህንነት በመጠበቅ ረገድ ደካማ መሆኗን ቢተቹም የደቡብ አፍሪካ መንግስት ወቀሳውን አስተባብሏል። ነዳጅን ጨምሮ ለማዳበሪያና ለኢኮኖሚ ቀውስ የአደጋ ጊዜ ማረጋጊያ ፈንድ ፕሮጀክት ይፋ ተደረገ። ይህን ፈንድ ለህግ ማስከበር ስራዎች መጠቀም አይቻልም ተብሏል። የገንዘብ ሚኒስቴር በሀገሪቱ የሚከሰቱ የነዳጅ እጥረት፣ የማዳበሪያ አቅርቦት መቋረጥ፣ የኢነርጂ አደጋዎች፣ የንግድ መደናቀፎች፣ የማክሮ ኢኮኖሚ ቀውስ እንዲሁም እንደ ድርቅና ጎርፍ ያሉ የተፈጥሮ አደጋዎች ሲከሰቱ ፈጣን የገንዘብ ድጋፍ ለማቅረብ የተዘጋጀና በዓለም ባንክ ድጋፍ የሚተገበር አዲስ የአደጋ ጊዜ ማረጋጊያ ፈንድ ፕሮጀክት ይፋ ተደርጓል። ሪፖርተር በተመለከተው ሰነድ መሰረት ፕሮጀክቱ መንግስት በይፋ አስቸኳይ ምላሽ የሚጠይቅ ሀገራዊ ሁኔታ ወይንም አደጋ መከሰቱን ሲያውጅ እንዲሁም የብሔራዊ የአደጋ ጊዜ መጠባበቂያ እቅድ ትግበራ ሲያስጀምር በስራ ላይ እንደሚውል ተገልጿል። ይህም አደጋዎች በሚከሰቱበት ጊዜ ሀብትን በፍጥነት ለማንቀሳቀስ፣ አፋጣኝ ድጋፎችን ለማድረግ፣ ጉዳቶችን ለመቀነስና የማገገሚያ ስራዎችን ለመደገፍ የሚያስችል የፋይናንስ ስርዓት የሚከተል ፕሮጀክት መሆኑን ሰነዱ ያስረዳል። በወቅቱ ጥቅም ላይ የሚውለው የፋይናንስ መጠን በተገለጸው የአደጋ መጠንና በሚጸድቀው የአደጋ ጊዜ ምላሽ እቅድ መሰረት እንደሚወሰን ተገልጿል። የአደጋ ጊዜ ምላሽ ፕሮጀክቱ በዓለም ባንክ አማካኝነት እየተተገበሩ ካሉ የኢትዮጵያ ፕሮጀክቶች ውስጥ ጥቅም ላይ ያልዋለውን ገንዘብ በድጋሚ በመመደብ የሚከናወን የአስቸኳይ ፋይናንስ ማስተካከያ ስርዓት እንደሚከተል ተጠቁሟል። በዚህ የፋይናንስ ስርዓት ስር ከመንግስት የሲቪል ግንባታ ስራዎችና ከህግ ማስከበር ጋር የተያያዙ እንቅስቃሴዎች ለድጋፍ ብቁ እንደማይሆኑ በግልጽ በሰነዱ ላይ ተገልጿል። ፕሮጀክቱ ከሚያበረክታቸው የገንዘብ ድጋፎች ውስጥ በተለይም የነዳጅና የኢነርጂ አቅርቦት ድጋፍ በጉልህ የተቀመጠ ሲሆን ቤንዚን፣ ናፍጣና ኬሮዚንን ጨምሮ የፔትሮሊየም ምርቶችን በአስቸኳይ መግዛትና ማሰራጨትን ያካትታል። የነዳጅ አቅርቦቱ በተለይ ለወሳኝ የመንግስት አገልግሎቶች፣ ለምግብና ለአስፈላጊ ምርቶች ስርጭት፣ ለትራንስፖርትና ሎጂስቲክስ አውታረ መረቦች እንዲሁም ለአስቸኳይ ትራንስፖርት፣ ለጤና ተቋማት፣ ለውሃ ፓምፖችና ለወሳኝ የህዝብ መሰረተ ልማቶችና የኤሌክትሪክ ማመንጫ የሚውል ነዳጅና ስራ ማስኬጃ ወጪን ያካትታል። በተጨማሪም ሰነዱ አነስተኛ ይዞታ ላላቸው አርሶ አደሮች የሚያስፈልገውን የመሰረታዊ ምግብ ሰብሎች ማዳበሪያ ግዥና አቅርቦት በፕሮጀክቱ የሚደገፍ ሲሆን ይህም በማዳበሪያ እጥረት ወይንም በአቅርቦት መደናቀፍ የሚፈጠሩ የግብርና ምርት ችግሮችን ለመቀነስ ይውላል ተብሏል። ፕሮጀክቱ በተጨማሪ ለአደጋ ተጋላጭ ቤተሰቦች አስፈላጊ የሆኑ ቁሳቁሶችንና የአስቸኳይ ጊዜ ድጋፍ አቅርቦቶችን ማሰራጨትን የሚያካትት ሲሆን በቀውስ ምክንያት የተፈጠረ ወይንም የተባባሰ ከፍተኛ የምግብ ዋስትና እጥረት ለገጠማቸው ቤተሰቦች አስቸኳይ የምግብ ድጋፍ እንደሚያገኙም ተጠቅሷል። ፕሮጀክቱ በገንዘብ ሚኒስቴር አስተባባሪነት የሚተገበር ሲሆን ከግብርና ሚኒስቴር፣ ከውሃና ኢነርጂ ሚኒስቴር፣ ከኢትዮጵያ የአደጋ ስጋትና ስራ አመራር ኮሚሽን፣ ከኢትዮጵያ ነዳጅ አቅራቢ ድርጅትና ከሌሎች ተዛማጅ ተቋማት ጋር በመተባበር እንደሚከናወን ተገልጿል። በተጨማሪም ፕሮጀክቱ በሀገር አቀፍ ደረጃ የሚተገበር ሲሆን ቀውሱ በሚከሰትበት ጊዜ የሚዘጋጀው
የአደጋ ጊዜ ምላሽ እቅድ የተጠቃሚዎችን መለያ መስፈርት፣ የአካባቢ ሽፋን ወሰንና የስርጭት አቅጣጫ እንደሚወስን ተጠቅሷል። እንዲሁም በግጭት ተጎድተው ባሉ አካባቢዎች ለአደጋ ጊዜ ምላሽ የሚሰራጩ ሀብቶች ፍትሐዊ ተደራሽነት እንዲረጋገጥ ልዩ ድንጋጌዎች እንደሚደነገጉ ሰነዱ ያብራራል። ሰነዱ ለባለድርሻ አካላት ተሳትፎ እቅድ አተገባበር የሚውል 5.1 ሚሊዮን ብር በጀት መበደቡን ያስረዳል። ይህ በጀት በቀጥታ ከፕሮጀክቱ ፈንድ የሚሸፈን ሲሆን ለተጠቃሚዎች ምርጫ የሚካሄድ የማህበረሰብ ምክክር 2.25 ሚሊዮን ብር፣ በትግበራ ደረጃ የሚካሄድ የማህበረሰብ ምክክር 2.25 ሚሊዮን ብር፣ የምክክር ውጤቶችን ለመመዝገብና ይፋ ለማድረግ 100 ሺህ ብር፣ ለክትትል ለሪፖርትና ለሰነድ ዝግጅት 200 ሺህ ብር እንዲሁም የቅሬታ አፈታት ስርዓቱን በተግባር ለማስኬድ 300 ሺህ ብር መመደቡን ያሳያል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።